ከተባረርኩ ስንት ቀኔ ነው ምናምን እያለ ነው እየሰማሽ ነው ገብቶሻል አልተባረረም ቤት ውስጥ እየኖረ ነው ገባሽ አብረን ነው የወጣ አብረን ወጣን ነው የመጣ ነው ገባሽ እና ብዙ ነገር አለ እናገራለሁ እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል ሶሪ ባቢ አይዞሽ ሰሚራዬ ተረጋጊማ ውሃ ጠጪ ውዴ አይዞሽ አቡ ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ እኔ አሁንም ለሷ ህዝብ እንዳይላት እኔም ከተናገርኩ ብዙ ነገር ይመጣል ብዙ ነገር ነው የሚሰሙት ሳልናገር ግን ልጅቷ አረጋጋት ለምን ሴት ልጅ ናት እኔም ሴት ነኝ እሷ እንድትጎዳ አልፈልግም በሴትነቷ ማለት ነው ይታረቃሉ በቃ አንቺ ፍቃደኛ ከሆንሽ እኔ ከነሱ ኑሮ ወጥቻለሁ ወጣለሁ ሲጀመር እኔ እስኪወልድ ነበር ዝም ያልኩት በቀደም መታ ነበር ቤት አይታኛለች እኔም አይቻታለሁ እኔ ያን ቀን ነው የሰማሁት ሸሪዓ ነው የፈቀደልኝ ብሎ በሸሪዓ ነው የምናገረው ግን ሸሪዓ እንደዚህ አይደለም የሚፈቅደው ሸሪዓ ቢፈቀድ ጠይቋትና ንገሯትና እሷን ቢካለች አግቡ ነው የሚለው በዚህ ላይ ደግሞ ሸሪዓ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ካሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች ሄዶ ሌላ ሴት ያግባ አይልም በሸሪዓም ከርነ ማለት ነው ገባች አሁን ደግሞ እነሱ ይታረቁ እኔ ከነሱ ኑሮ ወጥቻለሁ አሁንም ወጥቻለሁ ለምን እኔ አልፈልግም እንደዚህ አይነት ኑሮ አልፈልግም ሰልችቶኛል መርየምም እንደዛ አልፈልግም አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ለታናን እያለች ነው ኖ እኔ አልፈልግም እነሱ ይኖሩ ቅድም እንዳለሽ እኔ እየሰማው ነበረ ከቤት ወጥቻለሁ ወጥቼ ከሷ ጋር ከራይቼ ኖራለሁ ሌላ ምን አማራጭ ያለኝ አለ እንደዛ እንዳለ እኔም ሰምቻለሁ ተስማምቻለሁ በዚህ ሀሳብ ሄዶ ይኖር እኔ ግን ለማንም አዳምጫታ ሰሙዬ መርየምንም አዳምጫት ለምን አዳምጣታለሁ አላቃትም እዚህ ላይ ነው ያያት በምን አውቂያት ነው የሚያዳምጣት ቤት መታለች አላልሽም በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች ጥሩ ሰው እንደሆንሽ ነው የነገረችን ቤት ገብተሽ እኔ አሁንም ለሴት መጥፎ አይደለም ለምን ሴት ስለሆንኩ መጥፎ አይደለም ለማንኛውም ሴት መጥፎ አይደለም ማውንም አልፈልግም ለምን እኔ ላይ የደረሰው እነሱ ላይ እንደርሶ እንዲያዩ ስለሚፈልግ ለዛ ነው ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስቲ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው ነገ ላይ ሶስተኛ ሚስት ያገባባት ለምን እንድትቀምሰው ቀምሷለች የት ይቀርላታል ወንድ ልጅ እኮ አንዴ ከለመደ ፋይቶ ነገ ሶስተኛ ማግባት ትዳር ከነሱ ኑሮ ወጥቻለሁ ማንንም ሰው ይወቅ ይስማ የነሱን እንደሰማ ህዝብ የኔንም ይስማ ለምን ዝም ማለቴ ብዙ ነገር አደርገውኛል ጫዋማውኔ ብዙ ነገር አደርጎኛል ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም እሷ ፋራ ናት እሷ እኮ ምንም አታመጣም እንዲባል ተብሎኛል ተደርጎኛል እኔ ግን እንደዚህ አይደለም ሁሉንም ነገር እያወቅኩ እየሰማው ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት ይሄው አሁን ደግሞ እውነታውን አየው ሰማው ከዚህ በላይ አልችልም እነሱንም ህዝቡንም አውቋል የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ አሁንም ወጣለሁ እርጉዝ ነኝ የ6 ወር እርጉዝ ነኝ ግን ምንም አይመስለኝ መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ ወይ ደግሞ እስኪወድ ከዚህ ቤት አልወጣም ወልጄ ልጁን ትቼለት ወጣለሁ ችግር የለውም ግን እነሱ እንዳይለያዩ ጀመር እንዳይለያዩ ብቻ አርጋቸው ነው እኔ ምናገር ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም እኔና እኔ በቃኝ ሰለቸኝ ደስታመኛ ልጆችሽ ያኖራቸዋል እነሱ ያኖራቸዋል እሱ አለች ለልጆቼ እሱ ደግሞ አባታቸው ነው ምንም አይሆኑ ልጆችሽን ለእንጀራ እናት ጥለሽ ችግር የለውም ለልጆቼ እናት ይሆናለች ብሎ ነው ያመጣት
እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ ለልጆቼ አታስፈልግም እናታቸው ለመሆን አትሆንም ብሎ ነው የወጣ ገብቶሻል ስለዚህ ልጆቼ አላህ ነው የሚያኖራቸው ከአላህ በታች ደግሞ እሱ አለ አባታቸው ነው ወዶ ሳይሆን በግድ አባታቸው ነው እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው ማርያም ይኸውልሽ በጣም ተወድሻለች ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራሽ አይኔ ምንም ብትለኝ አልሰማም አቢባ እሷን አላቃትም ሲጀመር አላቃትም እኔ ኢትዮጵያ ገብቼ ነበር አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበር አዎ መልሼልሽ ነበር ያን ጊዜ ነው ኢትዮጵያ ነበርኩ ምን እንደተፈጠረ እንዳለ እኔ አላውቅም አልሰማውም ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ እሱንም ደግሞ እኔ ፈልጌ አይደለም የመጣው በቲክቶክ ነው የተዋወቁት ሰሚራ በቲክቶክ ነው ታውቂያለሽ አይ ቲክቶክ ያመጣው መዘዝ ነው አውቃለሁ ያመጣው መዘዝ አውቃለሁ ወዶ ፈልጎ ነው የተዋወቃት እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው ስለዚህ እኔ ወጥቼላችኋለሁ ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ ችግር የለውም አልወጣም እስከ 3 ድረስ 3 ወር ነው የቀረኝ እቺን 3 ወር ለራሴ ብዬ አልወጣም ከዚህች ቤት ግን አንድ ነገር ህፃኑም ሆኖ ተወለደ ማለት ሆኖ አንድ ነገር ካሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል ለምን እድል ስጫት ሰሙዬ አልሰጣትም ወላሂ አልሰጣትም አንድ ትናገር ላንቺ ማለት ኖ እኔ ስለኔ መናገር አልፈቅድላትም ለምን አልጠየቀችም ከዚህ በፊት ለራሷ ማለት የምትፈልገው እንትን አቢባ ኑሮ ሳትገባበት አልጻፈችልኝም ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለኔ የምታስብ ብትሆን ወይ ደግሞ ልጠይቅልሽ መሪም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብለሽ ለምን አላማከርሻትም ውዴ እኔና እሷ አንተዋወቅም መጀመሪያ ማለት ነው አንተዋወቅን ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ ችግር የለውም ለሷ በቃ ለኔ ተይ ምናምን አለኝ ወላሂ ላዝም ይሄው መጥቶ ይናገራል ችግር የለውም እንደዚህ ነው አይ ቅድም ብላኛለች እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል አለ ላይ ብሪከርዱ አቡ አሁንም እኮ እሷ ምን መላልኳትም እሷ መፍቷን ነው እሱ መፍቱ ነው እኔ ተናገርኩት እሷ ሚስቴ አባራኛለች ይሄው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ካወጣው ወጥቻለሁ ከቤቴ ከዚህች ልጅ ጋር ወጥቼ ማከራየት ነው መፍትሄ አለኝ አዎ ይውጣ አሁንም ይውጣ መፍቱ ነው እንደፈለገ ግን አላባረርኩትም እሺ ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው አዎ ሳሎን እየተኛ ያለ ግን ውጭ አልወጣም መኪና ውስጥ አላደረም አለዋለም አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ ሳሎን ነው ደግሞ ሀቡ እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ ብዙ ነገር አለ ሀቡ እኔ ያልተናገርኩት ብዙ ነገር አለ ገብቶሻል መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል አስታርቆን ነበረ እኔ እቺ ልጅ አላቃትም ነበር እቺ ልጅ አላቃትም እኔና እሱ ተጣላንበት ልጅ ሌላ አለ ገብቶሻል እኔ አላቅም እስቶቴውን ምን እንደው ምን ትሁን እኔ አላቅም ግን ከዛ ሽማግሌ አስታርቆን አቢባ ይሰማል አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው ለምን ታውቃለሽ ለምን ባለቤቴ ናት ታላቅ ባለቤቴ ናት ተከብራ ቤት ውስጥ እየኖረች ነው አይደለም ዝም ማለት ብዙ ነገር አድርጎኛል ዝም ማለት አሁን ተናገርሽ ማለት ነው እኔ ማለት ነው የፈለገ ይጥላኝ እንጂ ማለት ነው ሳሚራ ቅድሙንም ነግሬያለሁ ሳሚራን ተናግሬያታለሁ አልሰማም ማንንም አልሰማም ሳምንት ሙሉ አለች አበደን ውሸቱን ነው አለች አይደለ አሁን እንደጨፈረችው አይደለም ማርያም ነው እቾት ናት ሳሚራ እቾት ናት
አንደኛው ነገር እኔ ምስት ለማግባት የሰሚራ ፍቃድ አያስፈልገኝም። በሸሪያ ሄዳ በሸሪያ ከሆነ ችግር የለውም። ግን እንደ አላህ የሰጠኝ እናቴ ቆይ ሸሪዓው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለሷ ሴፍቲ ኡስታዝ አለ ለሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የእሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ኖ እኔ እንግዲህ ሰምታ ነበር። ላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችው ሰሚራ። ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ዱራ ማለት ነው። እኔ እዚህ ጋር ሸረመጥኩ። አቡዬ እሱ ከጨረሰ ጠይቅኝ። እሺ እንዴት እንደሰማው ስሚኝ። ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው። ለእሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አልልም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀች። ዝም በይ አልኳት። እንደዚህ አይነት ነገር የለም። ገባር እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ መጣለው ችግር የለውም ልጅክን መተህ ትወስዳለህ አለች። እኔና ሙባረክ ሰሚራ ትናገር። በዚህች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። አጋብታኛለች። አይሄኔ ስትናገር ግን በመረጃ ማለት ነው። እኔ ሁሉን ነገር ነው የምጠይቀው። ምን ሰሚራ ተናገሪ። አቡ እድሜ ማለት ተናገርኩት። እንደዚህ አይነት ወሬ ነው እሱ። እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። አቢባ ለምን ጉዳይ ማለት ነው። ጽሁፉን እሺ፣ አቢባ ጽሁፉን ወደ ላይ አድርጌ ፊትሽን ተደብቋል። እሷ እሺ ስሚ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርየም እኮ ዛሬ የሆነ ቪዲዮ ሰራች አቢባ ጋር ውሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ እቾትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሂደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። 4 ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ውሰዱልኝ ብላ ፎቶ ከለጠፋለች ስትለኝ ሰሚራ አልኳት። መርየም እኮ ሀቢባ ጋር ውሰዱልኝ ብላ ፎቶ ሰጥታለች። እዮቹት እናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ሰዎችም እንደስተን ቪዲዮ ሰራች። የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ። ወላሂ ልጅና አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያልከኝ። ክላስ ስሚኝ አቢባ፣ ቅድም ስናገር ክላስ
ክላስ ዘግታብኝ እኔ እኮ ወንድ ልጅ አቅም አለኝ እሷ ደካማ እርጉዝ ናት መግባት ይችላል እኮ ግን መብቷ የጠበቀ ነው እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ ገብቼ ላሳያችሁ እንዴ መሬት ላይ ማለት ነው መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ